ለዘመናት የለፋችሁበት በድካም በወዛችሁ ያፈራችሁት ነገ እጦርበታለሁ ወልጄ ስምበታለሁ አግብቼ እሰበሰብበታለሁ ያላችሁት ቤት ንብረታችሁ ዶግ አመድ ቢሆን እናንተ ምን ይሰማችኋል? ታዋቂው አትሌት ብሶት ላይ ነው። ለዘመናት ያፈራው ለዘመናት ነጭ ላቡን ያፈሰሰበት ሀብት ንብረቱ ተበትኖበታል። አሁን በዓለም አቀፍ መድረክ ሀብቴን ንብረቴን ንጹህ ላቤን እያለ ያለቅሳል። እንዲህ አለ በደብዳቤው ላይ እኔ ቁጥር 1 ሀብታም ነኝ። የምቆጥራቸው ብርና መኪናዎች ስላሉኝ አይደለም። ፈጣሪ ጤነኛ አድርጎና ሰዎችን ያልበደልኩ ወንጀልን ከትውልድ መንደሬ እስከ ዓለም አቀፍ መድረክ በዓለም ታሪክ መዝገብ የሌለብኝ ንጹህ ወንድማችሁ ነኝ። በልጅነት እድሜ ብቸኛዋን የሰራዋትን ቤቴን ንብረቴን ባስቸኳይ መልሱልኝ ይላል። በዓለም አቀፍ መድረክ በአማርኛ በደማቅ እጅ ጽሑፍ በተዋበ አጣጣል የጻፈው የአሰዛኙ አትሌት መልእክት በቻይና ምስራቃዊ ፊውጃን ግዛት በአንድ ስቴዲየም ውስጥ በተካሄደ የዳይመንድ ሊግ ውድድር ላይ በወንዶች 3000 ሜትር መሰናክል የተሳተፈ አትሌት ነው። በውድድሩ ላይ 5ኛ ሆኖ ውድድሩን ጨረሰ። ኢትዮጵያዊው አትሌት ኃይለማርያም አማረ ይባላል። ከውድድሩ ስኬት የበለጠ በወረቀት ላይ ይዞ የተገኘው መልእክት የብዙዎችን ቀልብ ሳበ። እኔ ምስኪን ነኝ፣ አንዲት ሀብቴን መልሱልኝ አለ። የሰው ማን ነው? ከዚህ በፊት ያስመዘገባቸው ድሎችስ ምን ይመስላሉ? ምንድነው የተቀማው? በሱ ዙሪያ ማን ምን አለ የሚለውን እንነግራችኋለን። ሁሉ ስፖርቶችንን ተከተሉን። አትሌት ኃይለማርያም አማረ በአፍሪካ አትሌቲክስ ሻምፒዮና ላይ ኢትዮጵያ 4 የወርቅ ሜዳሊያዎችን ስታገኝ የሱ ሜዳሊያ ወሳኟ ነበረች። የወርቅ ሜዳሊያውን በማምጣት ኢትዮጵያ የወርቅ ሜዳሊያ ካዝናዋን በድል እንድትሞላ አድርጓታል። አትሌት ኃይለማርያም አማረ አርብ ቀን በተካሄደው የ3000 ሜትር መሰናክል የፍጻሜ ውድድር ለኢትዮጵያ የወርቅ ሜዳሊያ በማስመዝገብ ትልቅ የተባለውን ውጤት አስመዘገበ። ኢትዮጵያውያን በዚህ ቀን ከዚህ ወጣት ጋር መተዋወቅ ቻሉ። ኃይለማርያም ማን ነው ሲሉ ጠየቁ። በሌላኛው ውድድር ላይ ኃይለማርያም ማን እንደሆነ ማስመስከር ቻለ። ለ22ኛ ጊዜ በተካሄደው የ2015 የታላቁ የሩጫ ውድድር ላይ በሁለተኝነት ውድድሩን አጠናቀቀ። ከፌደራል ማረሚያ ቤት የተገኘው ይህ አትሌት ውድድሩን ሲያጠናቅቅ ደስታ በቤቱ ሆነ። ደስ አለው። ውድድሮችን ማድረጉን ቀጠለበት። አሸናፊነቱንም በልኩ በቁመቱ አጣጣመ። የአዋቂ ወንዶች የ10 ኪሎ ሜትር ውድድር በተካሄደበት ጊዜ በሪሁ አረጋዊ 2ኛ ወጣ። ኃይለማርያም አማረ 9ኛ ሆኖ ውድድሩን አጠናቀቀ። እናስታውሳችሁ ከጀግኖቹ አትሌቶቻችን ከሰለሞን ባረጋ ጋር ሮጦ ነው ይሄን ድል ማምጣት የቻለው። ጃኮብ ኪፕሎም ደግሞ የኡጋንዳው ተፎካካሪ ነበረ። ለዚህ ለወጣት የደረጃ በቂ ብቻ ሳይሆን ወደ ቀጣዮቹ የድል ጎዳናዎች የሚፈነጠርበት የሩጫ ልምድን የሚያገኝበት ሆኖ ተመዘገበለት። አትሌት ኃይለማርያም አሁንም ግስጋሴውን ቀጠለ። በኮንጎ ብራዛቪል በተካሄደው የሩጫ ውድድር ላይ ለሀገሩ የነሐስ ሜዳሊያዎችን ማስመዝገብ ቻለ። አሁንም ድሎቹን ደገመው። በ3000 እና በ5000 ሜትር የድርብ ድል ባለቤት መሆን ቻለ። ጠንካራ አትሌትነቱን ማስመስከር ቻለ። በምሽቱ ከኬንያና ከኤርትራ አትሌቶች ጋር አንገት ላንገት ተናንቆ ለሀገሩ 2 ሜዳሊያዎችን ማምጣት ቻለ። እድገቱንም በዛው ማስመስከር ቻለ። ኃይለማርያም አማረ
አሁን ለሩጫ አፍቃሪያን አዲስ ሰው አይደለም። አዲስ የሆነብን ጉዳይ ይህ አትሌት ምን አግኝቶት በዓለም አቀፍ መድረክ ድምጹን ለማሰማት በቃ የሚለው ነው። ብቸኛ በላቤ የለፋውባትን ለአንገቴ ማስገቢያ የሰራኋትን ቤቴን መልሱልኝ ካለ በኋላ ብዙዎች ብዙ አሉ። ከነዛ መካከል እንቆጳ የተሰኘው አስተያየት ሰጪ ይህ ልጅ እኮ ለምሳሌ ዜግነቱን ቀይሮ ለኳታር ቢሮጥ ተንደላቆ ይኖር ነበር። ኢትዮጵያዊነቱን መምረጡ ለኢትዮጵያዊ ዜግነቱ መሮጡ ይህ ካደረገው ለምን ሲል ይጠይቃል። የዜግነት መቀየሩን ጉዳይ ካነሳን በርካታ ኢትዮጵያውያኖችን ማንሳት እንችላለን። ሲፈን ሐሰን አንዷ ናት። ኢትዮጵያውያንን በተለያዩ ርቀቶች የምትገዳደረው ሲፈን ሐሰን በሀገሯ ቦታ ባለማግኘቷ የሩጫ ቴክኒኳ ባለመከበሩ በኦሎምፒክ ላይ ጭምር አንሽ በመባሏ ለኔዘርላንድስ እየሮጠች ነው። በዛ ሀገር በባዕድነት አሁን ድል እየቀናት ነው። ኃይለ ማርያም ተገፍቷል። የነበረውን አጥቷል። የጨበጠው ተበትኖበታል። የዜግነቱን መቀየር ላይ እሱ እንዲህ ነው እንዲያም ነው ባይልም ቢቀየር ግን ማን ምላሽ ይሰጠው ይሆን ጥያቄያችን ነው። ወደ ሌላው አስተያየት ሰጪ እንለፍ። ዳንኤል ይባላል። አሁን ይሄ ልጅ ለሌላ ሀገር ቢሮጥና ወርቅ ቢያሳጣን ይፈረድበታል ሲል ከላይ የነገርናችሁን አስተያየት ሰጪ ይደግፈዋል። የወሰድከው ሰው በፍጥነት መልስለት ከነግብረ አበሮችን የሚጠይቅ በኋላ ውርጅብኙን አትችለውም ሲል ያስጠነቅቃል። ሌሎች ደግሞ የአትሌቱን ጩኸት ለክብር አዳነች አቤቤ የሚያመለክቱም አሉ። ወርቅ ለሚያመጣልን በብር ለሚያንበሸብሸን አትሌት ምላሹ ይሄ መሆን የለበትም ሲሉ ያሳስባሉ። እውነት ነው። አትሌቱ ለፍቷል። ነጭ ላቡን አንቆርቁሯል። ከአውሬዎች ጋር ተናንቆ ሌሊት በልምምድ ቦታዎች ላይ አንጡራ የሆነውን ኢትዮጵያዊነቱን ጭምር ገብሯል። የወርቅ ሜዳሊያ ለማምጣት ወርቅ የሆነውን ጊዜ አጥፍቷል። በዚህ ሁሉ መካከል ላይ ግን የለፋበት ቤቱ የለፋበት ንብረቱ ተበትኖበታል። በዚህ ምክንያት አዝኗል። አዘኑን ደግሞ ለኢትዮጵያውያን ጭምር እወቁልኝ ብሏል። በአማርኛ ከትቦ በዓለም አቀፍ መድረክ ይታወቅልኝ ይታይልኝ ሲል ተናግሯል። ይህ ሰው 28 ዓመት እድሜ ላይ ነው የሚገኘው። በትራክና በፊልድ ውድድሮች ላይ ጥሩ አቋም አለው። በ3000 ሜትር ያሳካቸው ድሎቹ ደግሞ ለዚህ ማሳያ ናቸው። በ3000 ሜትር በቺሊ ላይ 2022 ላይ የገባበት የ8 ደቂቃ ከ06 እስከ 29 ማይክሮ ሰከንድ ምርጡ ሰዓት ሆኖ ተመዝግቦለታል። በ5000 ሜትር የ2022 ድሉ 13 ደቂቃ ከ12 ሰከንድ ከ72 ማይክሮ ሰከንድ ለሱ ጥሩ ሰዓት ሆኖ ነው የተመዘገበላት። ብራዛቪል በ3000 ሜትር መሰናክል የገባበት ደግሞ የብር ሜዳሊያን ያጣጣመበት የሱ ምርጡ ጊዜ ነው። በ3000 ሜትር መሰናክልና በ5000 ሜትር በአፍሪካ ሻምፒዮንሺፕ ላይ የወርቅ ሜዳሊያ ባለቤት ነው። በወርልድ ክሮስ ካንትሪ ደግሞ በ2023 በተደረገው ውድድር ተመሳሳይ የወርቅ ሜዳሊያ ማጥለቅ ችሏል። አሁን በዳይመንድ ሊግ ላይ ከሀገሩ ልጆች ጭምር እየተፎካከረ ይገኛል። ፉክክሩን የሚበርዝበት የወርቅ ሜዳሊያውን የሚያሳጣው የብር ሜዳሊያውንም በአግባቡ እንዲያመጣጥም የማያደርገው ጭንቅ ውስጥ ገብቷል። ቤቱ ተበትኗል። የልጅነት ሀብት ንብረቱ አሁን አደጋ ላይ ወድቋል። በትክክል ማሰብ እንድችል በትክክል ማድረግ የምፈልጋቸውን ነገሮች እንዳደርግ አግዙኝ እያለ ነው። ድምጹ እንዲሰማ እኛም ይኸው ሁሉ ስፖርት ድምጽ ሆኖታል። አትሌት ኃይለ ማርያም አማረ ታሪኩ ገና ነው። እኛ በጥቂቱ ነገርናችሁ። ስለ አትሌቱ እናንተስ ምን ታውቃላችሁ? አብራችሁ የተማራችሁ፣ አብራችሁ የሰራችሁ የሩጫው ዓለም ፈርጦች በዓለም አደባባይ የምታውቁትም ጭምር ስለ አትሌቶቹ
ንገሩን። እኛ ግን ድምጽ ሆነናል። የዛሬውንም አብቅተናል። ሁሉ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ብትችሉ በትክክል ታተርፋላችሁ። ምርትና አገልግሎታችሁንም አስተዋውቁ፣ ለዓለም ትደርሳላችሁ። አበቃ።